በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ። ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በሚኖረን ቀሪ የትምህርት ሰዓት የምንነጋገረው እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ከተናገረችው የመጽሐፍ ቅዱስ ኃይለ ቃል በመነሳት ይሆናል። ኃይለ ቃሉ በግዕዝ እንዲህ ይላል: ወናሁ እምይእዜሰ ያስተበጽኡኒ ሁሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ይላል። ይህንን ቃል እመቤታችን ቅድስት ድንግል ማርያም ተናግረዋለች። ሐዋርያው ቅዱስ ሉቃስ ደግሞ በወንጌሉ አስፍሮልናል። እመቤታችን ምስጋና የሚገባት የአምላክ እናት መሆኗን ያስረዳናል። ስለዚህ የትምህርታችን መሰረታዊ ሐሳብ ለእመቤታችን ምስጋና የሚገባት መሆኑን በአጭሩ ማስረዳት ነው። ድንግል ማርያም የተናገረችው ኃይለ ቃል እንደ መደምደሚያ እንደ ማሰሪያ ኃይለ ቃል ልንቆጥረው እንችላለን። ከዚያ በፊት የተነገረ ከዚያ በፊት የተጻፈ ሌላ ኃይለ ቃልና ታሪክ አለ። ወንጌሉን ቀደም ብለን በሉቃስ ወንጌል ምዕራፍ 1 ከቁጥር 26 በመነሳት ብናነብ ሙሉ ሐሳቡን ለመጨበጥ እንችላለን። በዚህ የመጽሐፍ ቅዱስ ክፍል መልአኩ ቅዱስ ገብርኤል እመቤታችንን የምስራች እንዲነግር ከእግዚአብሔር ዘንድ ተላከ። ወበሳድስ ወር ተፈነወ ገብርኤል መልአክ መሃበ እግዚአብሔር። በስድስተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተላከ ይላል። ሀበ አሃቲ ሀገር እንተስማ ናዝሬት፣ ናዝሬት ወደምትባል ሀገር በዚያም ወደምትኖር ወደ ድንግል ማርያም ተላከ። ወደ እርሷም ገብቶ በአጭሩ እመቤታችን ቅድስት ድንግል ማርያምን እያመሰገነ እያከበረ የምስራቹን ቃል ነገራት። ቅዱስ ገብርኤል እመቤታችንን ያመሰገነበት ኃይለ ቃል አይነቱ ህብሩ ብዙ ነው፣ ምስጢሩም ጥልቅ ነው። ደስታን ያለሽ፣ ደስታን የተመላሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ አላት። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነውና ጸጋን የሞላብሽ ሆይ ደስ ይበልሽ በማለት አመሰገናት። ሌላም ቡርክት አንቲ እምአንስት፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ እያለ አመሰገናት። ብዙ የምስጋና እጅ መንሻ ካቀረበ ካመሰገናት በኋላ ጠለቅ ባለ ምስጢር በኋላ ከሦስቱ አካል አንዱን አካል ወልድን ኢየሱስ ክርስቶስን ቀዳማዊ ቃልን ጸንሳ እንደምትወልድ የምስራች ነገራት። እርሷም ማእምንት ናት፣ የታመነች ናት፣ የምታምንም ናትና ቃሉን አምና ተቀበለች። አካላዊ ቃል በማህፀኗ ተቀረጸ፣ ተጸነሰ ማለት ነው። መልአኩ ቅዱስ ገብርኤል እመቤታችንን አመሰገናት። በደንብ እናብራራው ስንል ደግሞ ያመሰገናት አንደኛ ከእግዚአብሔር ተልኮ ነው። መጽሐፍ ቅዱሱ በግልጽ ከእግዚአብሔር ዘንድ ተላከ ይላል። በዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈው እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና ወዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር ስለሚል
ከእግዚአብሔር የተላከ ቅዱስ ገብርኤል የራሱን ሐሳብ ይዞ እንዳልመጣ እመቤታችንንም ሲያመሰግን በራሱ ፈቃድ እንዳላመሰገነ እናውቃለን ማለት ነው። ያመሰገናት ከእግዚአብሔር ተልኮ ነው፣ ፈቃዱም የእግዚአብሔር ነው። ስለዚህ እመቤታችንን አመሰገነ። አንድ ሁለተኛ ያመሰገናት መልአክ ነው፣ ሰማያዊ ፍጥረት ነው። መልአክ መሆኑ ብቻ ሳይሆን ከመላእክትም ከፍ ያለ ሊቅነት አለቃነት ያለው መልአክ ነው። መላእክት በማዕርግ ከፍ ዝቅ ብለው ይቀመጣሉ። ተርታ መልአክ አለ፣ መደበኛ ቦታ ላይ ያለ ማለት ነው። ከፍ ያለ መልአክ ደግሞ አለ፣ አለቅነት ያለው። ከነዚያ መሃል ከአለቆቹ ከዋነኞቹ መሃል ነው መልአኩ ቅዱስ ገብርኤል። መልአክ ብቻ መሆኑ አይደለም፣ ሊቀ መላእክት መሆኑንም መገንዘብ ያስፈልጋል። ስለዚህ መላእክትን መወከል ይችላል ማለት ነው። ቅዱስ ገብርኤል የመላእክት አለቃ ስለሆነ በተዋረድ ያሉቱ እሱን አይተው አለቃቸው እያመሰገነ እኛ እናመሰግንም የሚሉበት ምንም ምክንያት የለም። እርሱ አመሰገነ፣ እነሱም እሱን ተከትለው ያመሰግናሉ። ለዚህ ነው በጸሎት መጽሐፋችን ላይ ይህን ሐሳብ ግልጽ ሆኖ የምናነበው። ይዌድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት። ተመልከቱ፣ እመቤታችንን መላእክት በመጋረጃ ውስጥ ያመሰግኗታል፣ እንዲህ ይላሉ ይልና ምስጋናውን ይቀጥላል። መላእክት እመቤታችንን ያመሰግናሉ። ከእግዚአብሔር የተላከ መልአክ አመሰገናት። ታላቅ መልአክ ነው፣ የተላከው ከእግዚአብሔር ዘንድ ነው። ይህም ብቻ አይደለም፣ ምስጋናው እጹብ እጹብ ድንቅ ድንቅ የሚባል ምስጋና ነው። ይህን የምናውቀው ለእመቤታችን ለቅድስት ድንግል ማርያም እንኳ እስኪያስደንቅ ድረስ በልዩ መንገድ ነው ያመሰገናት። ለዚህ ነው ይህ እንዴት ያለ ሰላምታ ነው፣ ይህ እንዴት ያለ ምስጋና ነው ብላ በምስጋናው የተደነቀችው። ለመላእክ እንግዳ አይደለችም እመቤታችን፣ መላእክት አብረዋት ነው የኖሩት። ለምስጋናም እንግዳ አይደለችም፣ ስትመሰገን ነው የኖረችው። መልአኩ ቅዱስ ገብርኤል ግን ልዩ ምስጋና፣ የከበረ ምስጋና፣ የሚያስደንቅ ምስጋና ስላቀረበላት ይህ እንዴት ያለ ሰላምታ ነው፣ ምስጋና ነው በማለት በመደነቅ ስትጠይቅ መጽሐፍ ቅዱሱ ይተርክልናል። የተደነቅነው እኛ ብንሆን በትንሹም በትልቁም ስለምንደነቅ አያስገርምም ነበር። ብዙ ነገር ብርቅ የማይሆንባት እመቤታችን ግን በዚህ የሰላምታ ቃል መደነቋ ምስጋናው ከወትሮ እጅግ በጣም ልዩ መሆኑን የበለጠ ይገልጽልናል። ይህ ከእግዚአብሔር የተላከ መልአክ አክብሮ እመቤታችንን አመሰገናት። እርሷም ቀዳማዊ ቃልን ጸንሳ የዘመዷ የኤልሳቤጥንም መጽነስ ሰምታ ነበርና እንኳን ደስ ያለሽ ለማለት ወደ ተራራማው አገር ወደ ኤፍሬም ሄደች። ከዚያ እንደደረሰች ሰላምታ ስትሰጣት ኤልሳቤጥ የተናገረችው ኃይለ ቃል ደግሞ እንዲሁ በመጽሐፍ ቅዱስ ተጽፎ እናነባለን። ከአንድ ምዕራፍ አልወጣንም። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን እየተረክን ነው። ኤልሳቤጥ የእመቤታችንን የሰላምታ ድምፅ ሰምታ የምስክርነት ቃል ሰጠች። ገና የሰላምታሽን ድምፅ በሰማው ጊዜ በማህፀኔ ያለው ጽንሱ በደስታ ዘለለ አለችና የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እመቤታችን ቅድስት ድንግል ማርያም ስም አላት። ስሟ ማርያም ይባላል። የዚህችም የድንግሊቱ ስም ማርያም ነበር ይላል ራሱ ወንጌሉ። ኤልሳቤጥ ስትጠራት የኖረችው በዚህ ስም ነው። ወልድን ጸንሳ ግን ስትመጣ በመንፈስ ቅዱስ ተገልጦላት የጌታዬ እናት ብላ ኢየሱስ ክርስቶስን ጌታዬ፣ እሷን ደግሞ የጌታዬ እናት እመቤቴ ብላ ስሟን በማዕርግ
በደረጃ በስልጣን ጠርታ ስታመሰግናት እናያለን። ኤልሳቤጥ እመቤታችንን አመሰገነቻት። ይህም ማለቷ ብቻ አይደለም። ቀጥላም አንቺ ቡርክት ነሽ፣ የማህፀንሽም ፍሬ ቡሩክ አምላክ ነው አለች። ልብ በሉ፣ አስቀድሞ እንደገለጽ ነው መልአኩ ቅዱስ ገብርኤል ከሴቶች መካከል ተለይተሽ የተባረክሽ ነሽ ብሏት ነበር። ይህንን ቃል ሳትቀይር ቅድስት ኤልሳቤጥ በእግዚአብሔር ፈቃድ በመልአኩ አማካኝነት ከሰማይ የወረደውን የምስጋና ቃል ጠብቃ አንቺ ቡርክት ነሽ ብላ ደገመችው። መድገም ብቻ አይደለም፣ መንፈስ ቅዱስ ያደረባት እናት ስለሆነች የራሷን አዲስ ድርሰት ደግሞ በመንፈስ ቅዱስ መሪነት ጨምራ የማህፀንሽን ፍሬ ቡሩክ ነው አለች። ልብ በሉ፣ ያለፈውን መጠበቅ፣ ማቆየት፣ መያዝ ለኛ ደግሞ መንፈስ ቅዱስ አይገልጥልንም ስለማይባል መንፈስ ቅዱስ ሥራውን ስላላቆመ እግዚአብሔር በሰጠን ጥበብ አዳዲስ ቅኔ እየተቀኘን ዜማ እያወጣን ግጥም እየገጠምን ማመስገን ይጠበቅብናል ማለት ነው። የምንማረው ይህንን ነው። ኤልሳቤጥ ከመልአኩ ያገኘችውን እንዳለ ወሰደች። መልአኩ ቅዱስ ገብርኤል ከሴቶች መካከል ተለይተሽ የተባረክሽ ነሽ አለ እንጂ የማህፀንሽ ፍሬ ቡሩክ ነው አላለም። እርሷ ግን አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ካለች በኋላ የማህፀንሽን ፍሬም ቡሩክ አምላክ ነው አለች። ሌላም ምስጋና ጨመረች። ምን አለች? ከእግዚአብሔር ዘንድ የነገሩሽን ይፈጸማል ብለሽ የምታምኚ ብፅዕት ነሽ፣ የተመሰገንሽ ነሽ፣ ንዕድ ክብርት ነሽ በማለት እመቤታችንን አመሰገነቻት። ምስጋናዋን አበዛችው። ሁለተኛ ምስክር አገኘን ማለት ነው። መልአኩ አመሰገነ፣ ምስጋናው ልዩ ነበረ። ኤልሳቤጥ እናታችን ድንግል ማርያምን አመሰገነች። ኤልሳቤጥም ልዩ ናት እኮ። አንደኛ ጻድቅ ሴት ናት። ወንጌሉ እንደሚነግረን ኤልሳቤጥና ካህኑ ዘካርያስ በጌታ በሕጉና በትእዛዛቱ ሁሉ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ኤልሳቤጥ ጻድቅ ሴት ናት። ልብ በሉ። ታዲያ ይቺ ጻድቅ ሴት እመቤታችንን አመሰገነቻት። በሰው ፊት ማንም ጻድቅ ሊባል ይችላል። አስመሳይ ሁሉ ጻድቅ ሊባል ይችላል። በእግዚአብሔር ፊት ጻድቅ መሆን ግን በዋዛ አይገኝም። በእግዚአብሔር ፊት በእውነት ካልሆነ በስተቀር ጻድቅ መሆን አይቻልም። ኤልሳቤጥና ባለቤቷ በእግዚአብሔር ፊት ጻድቃን ነበሩ ተብሎ የተመሰከረላቸው ጻድቃን ናቸው። ሁለተኛ ኤልሳቤጥ ከሸመገለች ካረጀች በኋላ በስተርጅና ተአምር የተደረገላት እግዚአብሔር የሚወዳት መንፈሳዊ እናት ናት። ተአምር የተደረገላት መሆኗ ብቻ አይደለም፣ የወለደችው ልጅ ለሰማይ ለምድር የከበረ ከሴቶች ከተወለዱት መጥምቁ ዮሐንስን የሚበልጥ አልተነሳም ተብሎ የተመሰከረለት ጻድቅ ልጅ ነው የወለደችው። ዛፍ ደግሞ በፍሬው ይገመታል። ከወለደችው ልጅ አንጻር እንኳን ብናያት ኤልሳቤጥ ታላቅ ሴት መሆኗን እናውቃለን። ለእመቤታችን እናት መሆን አይደለም በዕድሜ አያቷ ልትሆን ትችላለች። ጽድቅ አላት፣ የከበረ ልጅ ወልዳለች። በዕድሜዋ አያት ለመሆን የምትበቃ ናት ለድንግል ማርያም። በዚያ ላይ ለድንግል ማርያም አክስት ናት፣ ዘመድ ናት። ስለዚህ ይህ ሁሉ ኖሯት ሳትደፋፈር እሷም ጻድቅ እኔም ጻድቅ አምላክን ብትወልድ ምን ነው አምላክን ያጠመቀ ልጅ ወልጄ የለ የሚያጠምቅ ልጅ አለኝ አይደል አላለችም። ዘመድ ነኝ አያቷ እንኳ ለመሆን በቃለሁ በዕድሜም ብላ ዝምድናም ዕድሜም አላደፋፈራት።
መንፈሳዊነቷም አላኮራትም። ራሷን ዝቅ አድርጋ የጌታዬና ወደኔ ትመጪ ዘንድ እንዴት ይሆንልኛል? እኔ ልምጣ እንጂ ወደ አንቺ እያለች ራሷን ዝቅ ድንግል ማርያምን ብቅ እያደረገች ተመልከቱ፣ እመቤታችንን አመሰገነች። ሁለት ምስጋና፣ የምስጋና ምስክርነት። ልብ በሉ፣ እመቤታችን በቅድስት ኤልሳቤጥ ተመሰገነች። የቅድስት ኤልሳቤጥ ምስጋና የሥጋ የደም ፈቃድ ነበረ? አልነበረም። መጽሐፍ ቅዱስ ይናገራ። ምንድነው የሚለው? የሰላምታሽን ድምፅ በሰማው ጊዜ ይላል በማህፀኔ ያለ ሕፃን በደስታ ዘለለ። ልክ የሰላምታዋን ድምፅ ስትሰማ መንፈስ ቅዱስ በኤልሳቤጥ ላይ መላባት ይላል። ለዚህም ነው ያደረባት መንፈስ ቅዱስ ነው። የምስራችን ቃል ሳትሰማ እንደሰማች ድንግል ማርያም መጽነሷን ሳታይ እንዳየች ሆና አውቃ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ አምላክ ነው እያለች ምስጢር ተገልጦላት ስትመሰክር ስትናገር ከመጽሐፍ ቅዱስ የምናነበው። ስለዚህ የእርሷ ምስጋና ከመንፈስ ቅዱስ የተገኘ ነው። መልአኩ ከእግዚአብሔር ተልኮ አመሰገነ፣ ኤልሳቤጥ መንፈስ ቅዱስ ገልጦላት ድንግል ማርያምን አመሰገነች። ከዚህ በኋላ ባጭሩ ቀጣዩ ታሪክ እመቤታችን ቅድስት ድንግል ማርያም የተናገረችው ነው። በርዕስ የተነሳንበት ኃይለ ቃል ምን ይላል? እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እንደ መጽሐፍ ብናየው ይህንን የምስጋና ኃይለ ቃል አንድ መጽሐፍ መግቢያ አለው፣ ኢንትሮዳክሽን ፓርቱ ማለት ነው። ከዛ አስቀጥሎ አካሉ አለ፣ ቦዲው አለ። የዛ ማጠቃለያ ማሰሪያ ጭብጡ ሁሉ የሚቀመጥበት ደግሞ ኮንክሉዥን አለ፣ ሰመሪ አለ። አያችሁ፣ መጀመሪያ ቅዱስ ገብርኤል አመሰገነ፣ እንደ መግቢያ ነው። ኤልሳቤጥ አመሰገነች፣ እንደ ዋናው የምስጋና ክፍል አካል ነው። እመቤታችን የተናገረችው ይሄ ሁሉ የሚታሰርበት የመጨረሻ መደምደሚያ ቃል ነው። ምን አለች? ከዛሬ ጀምሮ ትውልድ ሁሉ ያመሰግነኛል። እኔ ድንግል ማርያም እንደማለት እኮ ነው። በውስጡ በአንድ መልአክ በቅዱስ ገብርኤል በአንዲት ደግ መንፈሳዊት እናት በቅድስት ኤልሳቤጥ ብቻ ከመስግኜ አላበቃም። ካሁን በኋላ ትውልድ ሁሉ ያመሰግነኛል ማለት ነው። የሚያመሰግናት ትውልድ ሁሉ ነው። ይሄን ነው መጽሐፍ ቅዱስ የነገረን። ራሷ ድንግል ማርያምስ ብትሆን በሥጋ በደም ፈቃድ ነው ይሄን የተናገረችው? ለራሷ አዳልታ ነው? መመስገን ፈልጋ ነው? አይደለም። በመንፈስ ቅዱስ ገላጭነት መሪነት ነው ይህንን የትንቢት ቃል ምስክርነት አድርጋ የሰጠችን። ምክንያቱም እመቤታችንን እግዚአብሔር ተለይቷት አያውቅም። ጌታ ካንቺ ጋር ነው፣ እግዚአብሔር ካንቺ ጋር ነው ይላል መጽሐፍ ቅዱስ። ይህም ብቻ አይደለም። አሁን ይህን ቃል ስትናገር ወልድን ጸንሳዋለች። ወልድ በማህፀኗ አለ። ከመንፈስ ቅዱስ ተለይታ የማታውቅ እናት ናት። ትውልድ ሁሉ ብፅዕት ይሉኛል አለች እንጂ ይበሉኝ ብላም አላዘዘችም። ትውልዱ ራሱ አውቆ ወዶ ፈቅዶ ፈልጎ መንፈስ ቅዱስ አድሮበት ገልጾለት ቀስቅሶት ያመሰግነኛል በማለት ትውልዱ ለሷ የሚያቀርበው ምስጋና በመንፈስ ቅዱስ ታይቷት ተናገረች እንጂ መሰከረች እንጂ መመስገን ሽታ ያመስግነኝ ልመስገን አላለች። ትውልድ ሁሉ ብፅዕት ይሉኛል ማለትና ይበሉኝ ማለት ይለያያል። እንግዲህ ምስክርነት በሁለት በሶስት እንደሚጸና የታወቀ ነው። መልአኳ መሰገናት፣ ቅድስት ኤልሳቤጥ አመሰገነቻት፣ ድንግል ማርያም መሰከረች ስለራሷ። ሶስት ምስክርነት አለን። እመቤታችን ምስጋና የሚገባት ወላዲተ አምላክ ናት።
ይህ ሁሉ የመጽሐፍ ማስረጃ እያለን ድንግል ማርያምን አላመሰግንም ማለትና ምስጋናዋን መቃወም ስህተት ነው፣ ክህደት ነው፣ የመጽሐፍ ቅዱስንም ቃል አለመቀበል ነው። ሶስት መሰረታዊ ችግሮች መኖራቸውን ያሳየናል። አንደኛ፣ በየትም አይነት መንፈሳዊ ቦታ ቢገኝ ሰው ስልጣኑም ዕውቀቱም ከፍ ቢል መንፈሳዊ ብቃት እንዳለው በምንም መንገድ ቢመሰከርለት ድንግል ማርያምን የማያመሰግን ሰው እግዚአብሔር አላከው። ከእግዚአብሔር የተላከ ቅዱስ ገብርኤል እመቤታችንን አመስግኗል። አንድ ሰው ከእግዚአብሔር ለመሆኑ እግዚአብሔር እንደላከው ከምናውቅባቸው በርካታ መስፈርቶች መካከል የመጀመሪያውና ዋነኛው ድንግል ማርያምን ለማመስገን ፈቃደኛ ነው ወይ ያ ሰው የሚለው ነው። ከእግዚአብሔር የተላከ እመቤታችንን ያመሰግናልና። ሁለተኛ፣ አስቀድሞ እንደገለጽ ነው ምንም አይነት ሰው ይሁን ሰውየው፣ ግለሰቡ እመቤታችንን የማያመሰግን ከሆነ መንፈስ ቅዱስ አላደረበትም። ብዙ ሰዎች መንፈስ ቅዱስ እንዳደረባቸው ሊያስረዱ ወይ በልሳንን እናገራለን ሊሉን ይችላሉ፣ ወይ ሕሙማንን እንፈውሳለን ሊሉን ይችላሉ፣ ወይም ሌላ እነሱ የፈለጉትን ምክንያት ሊያቀርቡ ይችላሉ። ወደ መጽሐፍ ቅዱስ ስንመጣ መንፈስ ቅዱስ ያደረበት ሰው ድንግል ማርያምን ያመሰግናል። ኤልሳቤጥ መንፈስ ቅዱስ መላባት ድንግል ማርያምን ያመሰገነች። ከመንፈስ ቅዱስ መገለጫዎች መካከል አንዱ እመቤታችንን ማመስገን ነው። ስለዚህ በተጭበረበረ መንገድ እየሄዱ አወዛጋቢ አከራካሪ ጉዳዮችን እያነሱ መንፈስ ቅዱስ ግን አድሮብኛል ከማለት በመጽሐፍ በተጻፈው መሰረት ድንግል ማርያምን በማመስገንና ለእርሷ አክብሮት ፍቅር በማሳየት የመንፈስ ቅዱስ ማደሪያ መሆናቸውን ለምን አያሳዩንም? መንፈስ ቅዱስ ያደረበት እመቤታችንን ያመሰግናል። መጽሐፍ ቅዱስ ቁልጭ አድርጎ ያስቀመጠው ሐቅ ነው። ሶስተኛ፣ እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል በማለት ተናግራለች። እመቤታችንን የማያመሰግን ሰው የትውልድ ቁጥር የለው። ምን ማለት ነው? እግዚአብሔር ጻድቃንን የሚመዘግብበት የሕይወት መዝገብ አለ። በመጽሐፍ ቅዱስ ተጽፏል። በሕይወት መጽሐፍ ያልተጻፈ ሁሉ ወደ እሳት ባህር ተጣለ፣ ይኸውም ሁለተኛው ሞት ነው ይላል። የሕይወት መጽሐፍ አለ በራእየ ዮሐንስ ምዕራፍ 20 ላይ የተጻፈ። በኦሪት ዘጸአት ምዕራፍ 32 የምናገኘው ሌላ ቃል ደግሞ ሙሴ እነዚህን ሕዝቦች ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ በማለት እግዚአብሔርን ለምኖ ነበረ። እስራኤልን አማልዶ ነበረ። እግዚአብሔር ምን አለው? የካደኝን ደመስሰዋለሁ፣ አንተን አልደመስስህም። የሕይወት መጽሐፍ አለ የለም? አለ። የጻድቃን ትውልድ የሚመዘገቡበት የሕይወት መጽሐፍ አለ። በዚህ የሕይወት መዝገብ የተመዘገበ ትውልድ ሁሉ እመቤታችንን ያመሰግናል። እማያመሰግን በዚህ መጽሐፍ ያልተጻፈ ነው፣ የትውልድ ቁጥር የለው። ትውልድ ሁሉ ይላላ ኃይለ ቃሉ። ትውልድ ማለት የትኛው ነው? ትውልድ ወደ ጎን አይቆጠርም። ትውልድ ወደ ላይ ወደ ታች ነው የሚቆጠረው። ያለፈው ትውልድ አይደለም? ትውልድ ነው። ያለውስ ትውልድ ነው። የሚመጣውስ ትውልድ ነው። ትውልድ ሲቆጠር ከመነሻው ከላይ እንጀምርና ወደ ታች ወይም ካለንበት ወደ ላይ ወደ ታች ነው የምንቆጥረው። ትውልድ ሁሉ ማለት ያለፈው ትውልድ፣ ያለው ትውልድ፣ የሚመጣው ትውልድ ሁሉ ያመሰግነኛል ማለት ነው። እመቤታችንን የማያመሰግን የትውልድ ቁጥር የለውም፣ በሕይወት መጽሐፍ ያልተመዘገበ ነው።
መሰረታዊ ችግሮች ያልናቸው ሶስቶቹ እነዚህ ናቸው። እመቤታችንን ማመሰግን እግዚአብሔር አላከውም አንደኛ፣ ሁለተኛ መንፈስ ቅዱስ አላደረበትም፣ ሶስተኛ የትውልድ ቁጥር የለውም። ታዲያ ትውልዱ ከየት ሊቆጠር ነው? አላህ የሚያምፁ የማይታዘዙ መንፈስ ቅዱስ ያላደረባቸው በሕይወት ያልታሰቡ ሰዎች የሚመዘገቡበት ደግሞ የጥፋት ሰዎች የሚመዘገቡበት የትውልድ መጽሐፍ ደግሞ አለ። ከሕይወት መጽሐፍ የተደመሰሱ የሚመዘገቡበት ደግሞ መጽሐፍ አለ። ስለ ትውልድ ሲናገር መጽሐፋችን በመጽሐፈ ምሳሌ ምዕራፍ 30 ቁጥር 11 ላይ አባቱን የሚረግም እናቱንም የማይባርክ ትውልድ አለ ይላል። እንዲህ አይነት ትውልዶች ደግሞ አሉ። አባቱን ምን የሚረግም እናቱንሳ የማይባርክ። ምን ማለት ነው? እናት ማናት? ድንግል ማርያም። እናት ማናት? ቤተ ክርስቲያን። እናት ማናት? ቅዱሳን እናቶች። ተመልከቱ፣ ወንጌል ይህንና የመሳሰሉት ሁሉ እናት ተብለው ሊወከሉ ይችላል። እናቱን የማይባርክ ትውልድ አለ ሲል በዋናነት ድንግል ማርያምን ይመለከታል። እመቤታችን በዮሐንስ ወንጌላዊ በኩል እናት ተደርጋ ለምእመናን ስለተሰጠች በዮሐንስ ወንጌል ምዕራፍ 19 ላይ የተመዘገበው ኃይለ ቃል ይህን ይነግረናል። ከእግረ መስቀል ስር ዮሐንስ ወንጌላዊና ድንግል ማርያም ነበሩ። በሞት አፋፍ ሳለ የኑዛዜ ቃል ነው፣ ጥብቅ ቃል ነው። አንቺ ሴት አንቺ ሆይ አላት እመቤታችንን። ኦ ብእሲቶ አለ። ስትመለከተው ነዋ ወልድኪ፣ እነሆ ልጅሽ፣ ልጅ አርገሽ ውሰጂው አለና ዮሐንስን ሰጣት። ዮሐንስን ይወደው የነበረውንም ደቀ መዝሙር ደግሞ ጠርቶ አነቃውና ነያምከ እናትህ ነዋት ብሎ ሰጠ። ነቢየ እግዚአብሔር ቅዱስ ዳዊትም እምነ ጽዮን ይብል ሰብ፣ ሰው እናታችን ጽዮን ይላል በማለት እመቤታችን ቅድስት ድንግል ማርያምን እናታችን እንደምንላት ትንቢት ተናግሯል። በመዝሙሩ ወብእሲ ተወልደ በውስጤታ፣ ከእርሷም ሰው ተወለደ፣ ኢየሱስ ክርስቶስ ተወለደ ይላል። ተመልከቱ። ስለዚህ እመቤታችን እናታችን ናት። እናቱን የማይባርክ ትውልድ አለ ማለት ቡርክት አንቲ እማንስት የማይላት ድንግል ማርያምን አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ ምንም ምን ነውር የሌለብሽ ነሽ፣ ቡርክት እናት ነሽ ብሎ የማያመሰግናት ትውልድ አለ። ይቀጥልና በዓይኑ ፊት ንጹሕ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። ዓይኖቹ ወደ ላይ የሚያዩ ትዕቢተኛ ትውልድ አለ ይለናል። መጽሐፍ ቅዱስን ማንበብ ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 11። አብዛኞቹ ጥቅሶቹን ምዕራፎቹን ብቻ እየጠቀስኩ ያለፍኩት የንባብ ባህል እንዲኖረን ከላይ አንስተን እስከ ታች እንድንወጣው ነው። እና እመቤታችን ምስጋና ይገባታል። ምስክሮች ጠቀስን። ይህ ብቻ ነው ለእመቤታችን ምስጋና የሚቀርብ ምስክር አይደለም። ኢየሱስ ክርስቶስ ድንግል ማርያም ምስጋና የሚገባት እንደሆነች ራሱ አጽንቷል፣ ራሱ መስክረዋል። እንዴት? የት ቦታ ለሚል በሉቃስ ወንጌል ምዕራፍ 11 ከቁጥር 28 ጀምሮ ስናነብ ገናም ሲናገር ሳለ ከሕዝቡ መካከል አንዲት ሴት እየጮኸች ወደ እርሱ ቀረበች ይላል። ድምጿን ከፍ አድርጋ ምን አለች? የጠባሃቸው ጡቶች እና አንተን የተሸከመችህ ማኅፀን ብፁዓን ናቸው አለችው ኢየሱስ ክርስቶስን። ልብ በሉ፣ የጠባሃቸው ጡቶች እና አንተን የተሸከመች ማኅፀን፣ እነዚህ ሕዋሳቶች በአንድነት ብፁዓን ናቸው አለች። ምን አለ ኢየሱስ ክርስቶስ? አዎን አለ።
አዎን ማለት አለቀ ማለት ነው። አረፍተ ነገሩ ታሰረ። አዎን አንቺ እንዳልሽው የተሸከመችኝ ማህፀንና የጠባኋቸው ጡቶች ብፁዓን ናቸው አለ ማለት ነው። ተዘጋ። ከዛ ሌላ አረፍተ ነገር ቀጠለ። ምን አለ? ብፁዓንስ ቃሌን ሰምተው የሚጠብቁት የሚያደርጉት ናቸው አለ። አዎን ያለውን ቃል ዘንግተው ብፁዓንስ ቃሌን ሰምተው የሚጠብቁት ናቸው ብሏልና ይሄ እኮ ስለሷ አይደለም የተናገረው ቃሉን ስለሚጠብቁ ሁሉ ነው ብለው ለማፍረስ የሚሞክሩ አሉ። በጣም የሚያስደንቃቸው በዚሁ ቃል መሰረት አዎን የሚለው ቃል ብቻ ሳይሆን ብፁዓንስ ቃሌን ሰምተው የሚያደርጉት ናቸው የሚለው ቃል ራሱ በቀጥታ የሚነገረው ለድንግል ማርያም። እንዴት ምስጢር የሞላበት ትምህርት ነው። ተመልከቱ። ምክንያቱም ቃሉን በመጠበቅ የመጀመሪያ ተጠቃሽ ማን ናት? እመቤታችን ቅድስት ድንግል ማርያም ናት። በሉቃስ ወንጌል ምዕራፍ 2 ላይ ብቻ ከአንድም 2 ጊዜ ተደጋግሞ እርሷ ግን ይህን ሁሉ በልቧ ተጠብቀው ነበር ይላል። የእግዚአብሔርን ቃል ሸሽጋ ያዘች፣ ሰውራ ያዘች። ቃሉን የምትጠብቅ እሷ ናት። ስለዚህ አዎን ካለ በኋላ ብፁዓንስ ቃሌን ሰምተው የሚያደርጉት የሚጠብቁት ናቸው የሚለው ቃል ራሱ ለእመቤታችን የሚነገር ነው። ቃሉን ስትጠብቅ የኖረች እሷ ናትና ልጇ እንደተናገረ ወንጌል እንደመሰከረ። ይሄም ብቻ እንዳይመስላችሁ፣ ይህንኑ ቃል እናጽናው። ቅድስት ኤልሳቤጥ ምንድነው ያለቻት? ከእግዚአብሔር ዘንድ የነገሩሽን ሰምተሽ የምትፈጽሚ የምታደርጊ የምትቀበይ ብፅዕት ነሽ አይደል ያለቻት? የኤልሳቤጥን ቃል እኮ ነው ኢየሱስ ክርስቶስ የደገመው። ምን አዲስ ነገር መጣ? ብፁዓንስ ቃሌን ሰምተው የሚጠብቁ ናቸው የሚለው ቃል ስለ ድንግል ማርያም የተነገረ ኃይለ ቃል ነው። ለሌሎች አይሰራም አላልንም፣ ለሷ ይሰራል። ዋናዋ ማዕከሏ እሷ ናት አልን እንጂ ለሌሎች አይሰራም ማለት ነው። ቃሉን የሚጠብቅ ሰው ብፁዕ እንደሚሆን የታወቀ ነው። ብፅዕና እንደሚያገኝ የታወቀ ነው። ለብዙዎች ተመስክሮላቸዋል። ግን ከሁሉ በላይ ብፅዕና የሚገባው ለሷ የታወቀ ነው። መጽሐፍ ቅዱስ ነው የመሰከረው። ስለዚህ ይህን ማመን ያስፈልጋል። ሌላ ምስጢር አለው ይሆን? ብፁዓንስ ቃሌን ሰምተው የሚጠብቁ ናቸው ያለው ለምንድን ነው ብንል አበው መተርጉማን በጥሩ ሁኔታ አስቀምጠውልናል። ይህች ሴት የተሸከመች ማህፀንና የጠባቸው ጡቶች ብፁዓን ናቸው ያለችው እመቤታችንን ለማመስገን ካላት ውሳጣዊ እምነትና ፍላጎት አይደለም። አሁን ሄጄ እኔ እናቱን ባመሰግን አንቺም እኮ ብፅዕት ነሽ ብሎ አያመሰግነኝም? እናቱን በማመስገኔ እመሰገናለሁ ብላ እንዲህ አይነት መነሻ ምክንያት ኖሯት ድንግል ማርያምን ማመስገን ይገባል በሚለው እምነት ሳይሆን እሷ ለመመስገን ፈልጋ ነው መጥታ ይሄንን ያቀረበችው። ታዲያ ኢየሱስ ክርስቶስ የልቧን ያውቃል አያውቅም? ያውቃል። አዎን አንቺ እንዳልሽው እናቴ ብፅዕት ናት። እናቴ ብፅዕት የተባለችው የሆነችው ቃሌን ሰምታ አድርጋ ነው እንጂ በዋዛ ነገር አይደለም። አንቺ እንዲሁ በአቋራጭ ብፅዕት ልትባይ አትችም። ብፁዓንስ ቃሌን ሰምተው የሚጠብቁት ናቸው። ብትጠብቂ ትባያለሽ፣ ሳትጠብቂ ግን በአጭር መንገድ ብፅዕት አትባይም ብሎ ሴቲቱን ወቀሰ፣ ሴቲቱን ገሰጸ፣ የእናቱን ምስጋና አጸና፣ መሰከረ ማለት ነው። ምስጢሩ ይሄ ነው። ምን ያስተምረናል ያላችሁ እንደሆነ ድንግል ማርያምን ማመስገን እንዳለብን ልባችን በፍጹም ማመን አለበት። ይህ ሳይሆን እመቤታችንን የሚያመሰግኑ በርካቶች ሊኖሩ ይችላል። ሕዝባችን ድንግል ማርያምን ስለሚወድ አንድ ሁለት ስለ ድንግል ማርያም ግጥም እንፈልጋለን፣ ዜማ ሰርተን መዝሙር ማውጣት ይኖርብናል
በማለት በገበያ ስትራቴጂ መዝሙር ስለ እመቤታችን የዘመረ ሰውና በድንግል ማርያም ፍቅር ልቡናው ተነክቶ የዘመረ ሰው ሁለቱ አንድ አይደሉም። አንዱ ይገሰጻል፣ አንዱ ይመሰገናል ማለት ነው። ዓላማው ማመስገን መሆን አለበት እንጂ መነገድ መሆን የለበት። እንዴት ያለ ክርስቲያን ነው! ድንግል ማርያም እንዴት ይወዳታል እንዲባል አይደለም ሰው ይህን ማድረግ ያለበት። ከልብ ከሆነ እግዚአብሔር ይቀበለዋል የዚያን ሰው ምስጋና። ይህች ሴት በልዩ ልዩ ዓላማ መሰረታዊ እምነት ሳይኖራቸው ድንግል ማርያምን የሚያመሰግኑ ሰዎችን ትወክላለች። እንደ ተገሰጸች ይገሰጻሉ ማለት ነው። እግዚአብሔር የምንሰራውን ሥራ ብቻ ሳይሆን የሰራንበትንም ዓላማ ስንጾም ለምን ጾም ስለ ጽድቅ ጾማችሁ ወይ ይላል እግዚአብሔር። ስናመሰግን ለምን አመሰገንክ በምን ምክንያት ይላል እግዚአብሔር። ስናገለግል ስንቀድስ ስንሰብክ ለምንድን ነው የምትሰብከው? ከልብህ ሕዝቦችህን ወገኖችህን ወደህ ከኃጢአት እስራት እንዲወጡ ፈልገህ ነው? ጸጋ ክብር ከእግዚአብሔር ዘንድ አገኛለሁ ብለህ ነው ወይስ ሌላ ሞቲቭ አለህ ይላል እግዚአብሔር። ልባችንን መርምሮ ነው ዋጋ የሚሰጥ። ስለዚህ ድንግል ማርያምን የሚያመሰግን ሰው ከልቡ አመስጋኝ መሆን አለበት ማለት ነው። ስለዚህ የእመቤታችንን ምስጋና ልጇ ኢየሱስ ክርስቶስም መስክሮ አጸናልን ማለት ነው። እመቤታችንን ብናመሰግናት ምንም አንጨምርላትም፣ ባናመሰግናትም አናጎድልባትም። ምልዕተ ጸጋ ምልዕተ ክብር ናት እመቤታችን። ሰው ድንግል ማርያምን በማመስገኑ ራሱ ክብር ያገኛል፣ ዋጋ ያገኛል። እንኳን እመቤታችንን ስርወ ሃይማኖት የሃይማኖት መሰረት ስር የተባለ አብርሃምን እንኳን ብናመሰግነው ብናከብረው ብንባርከው እንባረካለን። ለበረከቱን ይላል መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 12 ላይ አንተን የሚባርኩ ቡሩካን ይሆናሉ፣ አንተን የሚረግሙሳ ርጉማን ይሆናሉ በማለት ነው መጽሐፍ ቅዱስ የአብርሃምን ቃል ኪዳን የሚተርክልን። እመቤታችንን ብናመሰግን እኛ ራሳችን እንመሰገናለን፣ እንከብራለን ለማለት ነው። ይህም ብቻ አይደለም፣ ሌሎች መሰረታዊ ነጥቦችንም ማየት ያስፈልጋል። እመቤታችን ቅድስት ድንግል ማርያም የልዑል አምላክ ፍጥረት ናት፣ የከበረች ፍጥረት ናት። ከፍጡራን ሁሉ በላይ ናት፣ ከፈጣሪ በታች ናት። ክብሯ ይሄ ነው። መልዕልተ ፍጡራን ናት፣ መትሕተ ፈጣሪ ናት። ልትመሰገን ይገባታል። ፍጡር ናት እያላችሁ ልትመሰገን ይገባታል እንዴት ትላላችሁ? ፍጡር ሊመሰገን ይገባዋል የሚለን ሰው ይኖር ይሆናል። ማመስገንን እንደ ማምለክ መቁጠርና ብቻውን ማመስገንን ማምለክ ነው ብሎ መደምደም ስህተት ነው። አምልኮት ሳይኖርበት ምስጋና ማቅረብ ይቻላል፣ ማክበር ይቻላል። ይሄ አንዱ ሐሳብ ነው። ሁለተኛ ፍጡራን እንዲመሰገኑ እግዚአብሔር ፈቅዷል። በመጽሐፍ ቅዱስ የፍጡራንን ምስጋና የተቀበለ ማለት ፍጡራን ሲመሰገኑ ወዶ ፈቅዶ ይሁን ያለ ራሱ እግዚአብሔር ነው። በወንጌል በመጽሐፍ ቅዱስ በብሉይ በሐዲስ ተመዝግቦ እናገኛለን። የት ቦታ ያልን እንደሆነ በመጽሐፍ ቅዱስ ለምሳሌ በመዝሙረ ዳዊት መዝሙር 32 ላይ እንዲህ የሚል ቃል እናገኛለን። ቁጥር 1 ላይ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። ተፈስሑ ጻድቃን በእግዚአብሔር፣ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ወለራትዓን ይደልዎሙ ክብር፣ ለቅኖች ክብር ምስጋና ይገባቸዋል ካለ በኋላ ሰብሕዎ ለእግዚአብሔር በመሰንቆ፣ እግዚአብሔርን በመሰንቆ አመስግኑት ይላል። እግዚአብሔርን አመስግኑ፣ ለቅኖች ምስጋና ይገባል። እግዚአብሔርን ማመስገንን ሳንተው ሳናጎድልበት ፍጡራንን እናመሰግናለን። ለቅኖች ምስጋና ይገባል ነው የሚለው መጽሐፍ ቅዱስ።
ሮሜ ምዕራፍ 2 ቁጥር 10 ላይ ነገር ግን በጎ ሥራ ለሚያደርጉ ሁሉ ይላል። በጎ ሥራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል ይላል። ምስጋናና ክብር ሰላምም ይመሰገናሉ ይለናል መጽሐፍ ቅዱስ ሮሜ 2:10 ላይ። እንዲህ እግዚአብሔርን ይዘን ፈቃዱን ተቀብለን ፍጡራንን ብናመሰግን ምን ያስደንቃል? የእነሱን ምስጋና የፈቀደ እግዚአብሔር ነው። ምስጋና የሚነፍጋቸው መስሎ ይታየን ይሆን? ለቅዱሳን እኮ ከመመስገን በላይ ብዙ ነገር ሰጥቷቸዋል። ብርሃን የሚባል ጌታ እናንተ የዓለም ብርሃን ናችሁ ብሏቸዋል። እውነተኛ አምላክ እርሱ እነሱን በጸጋ አማልክት እስከ መባል ድረስ እናንተ አማልክት ናችሁ የልዑልም ልጆች ናችሁ ተብሎ እስኪጻፍ ድረስ ጻድቃንን ቅዱሳንን አማልክት ዘበጸጋ የጸጋ አማልክት እስከ መባል አድርሷቸዋል። ሙሴንም በፈርዖን ላይ አምላክ አድርጌአለሁ ብሎታል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ተጽፏል። ይህን አይነት ክብርና ስልጣን ሰጥቷቸዋል። በ12ቱ ነገደ እስራኤል ላይ ተቀምጣችሁ ትፈርዳላችሁ ብሎ እኮ መፍረድ ሁሉ ሰጥቷቸዋል። ለሐዋርያት ምን እናገኝ ይሆን ሲሉት በፍርድ ዙፋን ተቀምጣችሁ ትፈርዳላችሁ ብሏቸዋል። አስደናቂ ነገር። በመጨረሻ የሚጠቀለለው በቅዱስ ጴጥሮስ መልእክት ነው። ኃይለ ቃል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ በዓለም ካለ ክፉ ምኞት አምልጣችሁ ከመለኮታዊ ባህሪ ተካፋዮች በተስፋ ቃል ትሆኑ ዘንድ ይላል እግዚአብሔር። ከምን? ከመለኮታዊ ባህሪ። መመስገን የመለኮት ገንዘብ ነው፣ እውነት ነው። እግዚአብሔር ግን ስስታም፣ ስግብግብ ወይም ቀናተኛ ስላልሆነ እኔ ልመስገን፣ አዎ ይገባኛል፣ ፍጡራንን ሰርተው የተገኙትንም አመስግኑ ብሎ መመስገንን ለፍጡራን እግዚአብሔር ሰጥቷል። ከዚህ የተነሳ ፍጡራን ይመሰገናሉ። ይህን ሁሉ ጸጋ የሰጣቸው አትመስገኑ አይላቸውም። እግዚአብሔር ጻድቃን ቅዱሳን እንዲመሰገኑ ፈቃዱ ነው። ጻድቃን እንዳይመሰገኑ ቅዱሳን እንዳይመሰገኑ ፍጡራን ቢሆኑም ቅሉ ማለት ነው እንዳይመሰገኑ የሚፈልግ ሰይጣን እንዴት ሲቃወማላ? በመጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 1 ላይ ስታዩ ከመላእክት ጋር አብሯቸው ሰይጣን ተሰበሰበ። እግዚአብሔር ውዳሴ ጀመረ። ራሱ አምላክ ማንን ነው የሚያመሰግነው? ጻድቁ ኢዮብን። እኛ ግጥም ስለገጠምን ነው ብርቅ የሆነብን? ዜማ ስለወጣለት ነው? ምንድነው ብርቁ? ወዳጄ ነው፣ ፍጹም ሰው ነው፣ ቅን ሰው ነው፣ እኔን የሚፈራ ሰው ነው እያለ እግዚአብሔር ስለ ኢዮብ ሲመሰክር ሲያመሰግነው ሰይጣን በቅናት ነደደ። አይደለም፣ ወረተኛ ነው፣ ሁሉን ስለሰጠኸው ያንንም ስለጠበቅክለት ነው እንጂ ይህን ብትወስድበት በፊት ይሰድብሃል። ኢዮብን ተቸ፣ ነቀፈ፣ አማ፣ ፈረደ በኢዮብ ላይ። ማን? ሰይጣን። አፉ የስድብ ነዋ፣ የማቃለል የማዋረድ ነዋ አፉ። በራእይ መጽሐፍ እንደተመዘገበ የስድብ አፍ ተሰጠው ይላል። ማንን እንዲሰድብ? እግዚአብሔርን፣ ማደሪያውን እንዲሰድብ፣ ቅዱሳኑን እንዲሰድብ። ማደሪያው እነሱ ናቸውና እንዲሰድብ ተሰጠው ነው። ሰይጣን ሥራው ይሄ ነው፣ ግብሩ ይሄ ነው። ስለዚህ ቅዱሳን ሲመሰገኑ የማይወድ ማማትና መንቀፍ፣ ችግራቸውን ብቻ እየነቀሱ ማዋረድ የሚወድ ሰይጣን፣ ክብራቸውን መናገር የማይፈልግ። ስለዚህ ኢዮብን እንዲህ አድርጎ ለመንቀፍ ሞከረ፣ እግዚአብሔር ግን አሳፈረው። ኢዮብም ታግሶ ተገኘ፣ በፈተና ሁሉ አልፎ ተገኘ፣ ሰይጣን አፈረ። ስለዚህ ሌሎች ሲመሰገኑ የማይወድ ሰይጣን። ቅዱሳን ለተመሰገኑት እግዚአብሔር ለፈቀደው አይመስገኑ ማለት ተቆርቋሪ መስሎ በመንፈሳዊ ሰው። ይህም ብቻ አይደለም፣ መጠን ለማስያዝም መሞከር።
በዛ ብሎ ደግሞ ለክቶ ለማስቀመጥ መሞከር ምን አመጣው? እግዚአብሔር ባደረገው። በወንጌል የተጻፈውን አታስታውሱ? ጠዋት ለሥራ የገቡ አሉ፣ 3 ሰዓት የገቡ አሉ፣ እኩለ ቀን የገቡ አሉ፣ ሰርክ ላይ የገቡ አሉ። ከዛ ለሁሉም አንድ ደሞዝ፣ አንድ መክሊት፣ አንድ ብር ዋጋ ሊሰጣቸው አሰለፋቸው። አርፍደው የገቡ መውጫ ሰዓት ላይ ለገቡቱ አንድ ሲከፍል ለኛ የበለጠ ሊከፈለን ነው አሉ። ከኋላ የተሰለፉት ጠዋት የገቡት የሰውን ዋጋ የሚያዩ አሉ። ምን አገኘ፣ ምን አጣ፣ ይገባዋል ወይ አይገባውም ወይ? ያለ ሰይጣናዊ መንፈስ ምንድነው? ለእመቤታችን ምስጋና የፈቀደ ማለት እግዚአብሔር ነው። የኛ ሥራ ማመስገን ነው እንጂ ምስጋናውን መለካት፣ መስፈር፣ መመጠን አይደለም። ይገባል አይገባም ማለት አይደለም። በመጽሐፍ የተጻፈ ነው። የሷ ምስጋና የታተመ እኮ ነው። ስለዚህ እንዲህ ያለ ሰይጣናዊ ውጊያን መቃወምና ማስወገድ በእውነቱ ያስፈልገናል። መጽሐፍት ይህንን በደንብ ስለሚያስተምሩን ነው። እመቤታችን ልትመሰገን የእግዚአብሔር ፈቃድ ነው። የማያመሰግናት ደግሞ ሚናውን ለይቷል ማለት ነው። የት ቦታ እንዳለ በደንብ መመርመር አለበት። ምስጋናዋ አልበዛም። ምስጋና እንደሚገባት ነው አሁን የተማርነው። አልበዛም የእመቤታችን ምስጋና። በስቷል ብሎ ማሰብ ራሱ ፈተና ነው። ምክንያቱም ቅዱሳን አባቶቻችን ምን እያሉ ነው ያመሰግኑት? አይልሳ ዘይት ነቢይ በዘይት ነገር በእንቲአኪ፣ ስላንቺ የሚነገረውን ምስጋና ገናናነት ተናግሮ መፈጸም የሚቻለው ምን አንደበት ነው ብለው አንደበት ሁሉ እሷን ማመስገን ምስጋናዋን መፈጸም ከተፈቀደላት ምስጋና በላይ ለመሄድ ቀርቶ የተፈቀደላትንም ያህል ለማመስገን እንደማይቻለው እያሰቡ ነው ያመሰገኗት። በምንና በምን እንመስልሻለን እያለ ቅዱስ አባ ሕርያቆስ ስላንቺ የሚነገረውን መናገር የሚቻለው አንደበት እንደምን ያለ ነው እያለ ቅዱስ ኤፍሬም በውዳሴ ማርያም የነሱን ችሎታ ዝቅ አርገው የእመቤታችንን ምስጋና ምልአቱን እየገለጹ አመሰገኑ። ቅዱስ አባ ሕርያቆስ እኔስ የድንግልን ገናንነቷን እናገራለሁ ይልና በማስረዘም አይደለም በማሳጠር ነው እንጂ ይላል። አጠረ እያልኩኝ አነሰ እያልኩኝ ነው ማመሰግንሽ። ምን ነው እንዲህ በዛ ብዬ እየሰለቸው አይደለም ማለት ነው። በጣም የሚደንቃችሁ የቅዱስ አባ ሕርያቆስ የምስጋና ቅዳሴ ከቅዳሴ መጻሕፍቶቻችን ሁሉ ሰፊው ነው። ይሄንን ሰፊውን ምስጋና እያመሰገነ እሱ ግን በማሳጠር ነው እንጂ እያለ ነበር የሚናገር። ታዲያ ምስጋናዋ በዛ ብሎ ማሰብ ከመቼ ጀምሮ የተወለደ ሐሳብ ነው? መቼ የመጣ? በቅዱሳን አባቶቻችን ዘንድ የሌለ ማለት ነው። ትዕቢት አለው ውስጡ፣ ፈተና ነው። ምክንያቱም የእመቤታችን ምስጋና በዝቷል ማለት እኮ እኔ ለእርሷ ከተፈቀደው ምስጋና በላይ የማመስገን ብቃት አለኝ ማለት እኮ ነው። ይህ ከባድ ስህተት አይደለም? ስህተት ነው። እኛ እግዚአብሔር ከፈቀደላት ምስጋና በላይ ሄዶ የማመስገን ችሎታም የለንም ራሱ። ይሄንን የሚቆጣጠር እግዚአብሔር ነው። ስራችንም አይደለም፣ ኃላፊነታችንም አይደለም። ከእመቤታችን ጋር ጸብ አምሮን ካልሆነ በስተቀር ስለዚህ ይሄንን ለባለቤቱ መተው ያስፈልጋል። ልክ የሚያስይዘው ማን ነው? እሱ ነው። የሚቆጣጠር ማን ነው? እሱ ነው። በዚያ ላይ ምን ያህል አመስጋኞች ሆነን ነው? ሰው ላመሰገነው ለተጻፈው ነው ቅናት የያዘን ወይስ እውነት ሰዓታት ቋሚ ነን? እውነት ማህሌቱን አዋቂዎች ነን? እውነት ቅዳሴውን አስቀዳሾች ነን? ከምር ከልብ በፍቅር ሳንሆን ሌላው ክብር ባገኘበት ጸጋ ባገኘበት መቃወም ብቻ ይህ የተቃዋሚው መንፈስ ነው ይላል መጽሐፍ ቅዱስ። ሰይጣንን በተቃዋሚነት ነው የሚገልጸው። ብዙ
ጊዜ በተለይ በመናፍቃን ዘንድ የምናየው አንድ ችግር አለ። መሰረታዊ የሃይማኖቶቹን ትምህርት ጽንሰ ሐሳቦች አይገልጹም። እነሱ አዋቂ የሚመስሉት በመቃወም ብቻ ነው። ለእግዚአብሔር እንኳን ሲሰግዱ አይታዩ። እኛ ቤተክርስቲያን ለእግዚአብሔር እንሰግዳለን፣ የስግደት ቀን አለ። ግን ለእግዚአብሔር ብቻ ነው መስገድ የሚገባው ብለው ቅዱሳንን አክብሮ መስገዳችንን እየተቃወሙ ስለ እግዚአብሔር መስገድን ያስተማሩ ይመስላቸዋል። ተቃወሙ እንጂ ስለ ስግደት መች አስተማሩ? መች ሰገዱ? ስለ ቅዱሳን በጸጋ ማዳን ብናስተምር ብንናገርኛ እግዚአብሔር አድሮባቸው ነው ያድናሉ ይፈውሳሉ ብንል መዳን በሌላ በማንም የለም ይሉናል። ሌላውን አያድንም በማለት መቃወም እኮ የእግዚአብሔርን አዳኝነት መናገር እኮ ማለት አይደለም። የእግዚአብሔርን አዳኝነት በራሱ መግለጽ ያስፈልጋል። በመቃወም ሐሳብ የገለጽን መስሎ የሚታየን ከሆነ ተሳስተናል። ልክ እንደዚሁ እመቤታችንን ማመስገን የሚያመሰግኑትንም ማበረታታት ነው ከኛ የሚጠበቀው። በእውነቱ ስለ እመቤታችን ምስጋና የሚነሳው ብዙ ነው። እኛ ስለ ውዳሴ ማርያም አልተነጋገርንም። አሁን ስለ መዝሙረ ድንግል፣ ስለ አርጋኖነ ማርያም አልተነጋገርንም። ስለ ቅዳሴ ማርያም የእመቤታችን ምስጋና ስለ ተጻፈበት ስለ ሰዓታቱ ይህን ስለመሳሰለው ሁሉ ምንም ያነሳ ነው የለም። ምስጋና ይገባል አይገባም የሚለውን ነው እስካሁን ስናትት የነበረው። ለእመቤታችን ምስጋና ይገባል። ውዳሴ ማርያም ይበዝ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር፣ ምስጋናሽ ይበዛል ክብርሽ ፍጹም ነው ነው የሚለው። ይበዛል፣ ገና እየጨመረ እየበዛ ይሄዳል። የሚቀነስ አይደለም። እመቤታችን ምስጋና ክብር እያጣን እንመጣለን እንጂ የማፈቃድ ስለሆነ የመንፈስ ቅዱስ የእግዚአብሔር ፈቃድ ስለሆነ የእመቤታችንን ምስጋና በተመለከተ ሌላው ማንሳት የሚኖርብን ነጥብ አመስጋኝነት በጎ ማንነት መሆኑን መገንዘብ ያስፈልጋል። ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ በመጨረሻው ዘመን ስለሚከሰቱ ነገሮች በዝርዝር ያስረዳል። ከነዚያ መሃል የሚያስጨንቅ ዘመን እንደሚመጣ እወቅ። ሰዎች ከእግዚአብሔር ይልቅ ተድላን ደስታን የሚወዱ ይሆናሉ፣ የማይታዘዙ ይሆናሉ፣ አመፀኞች፣ እልከኞች ይሆናሉ ካለ በኋላ የማያመሰግኑ ይሆናሉ። ዘመን እየገፋ በመጣ ቁጥር ምንም ቢደረግላቸው ሰዎች ምስጋና የማያውቁ ከቃሉ በቀር እንደው በለበጣ አነጋገር አመሰግናለሁ ከማለት በቀር ልባዊ ምስጋና የሌላቸው እየሆኑ እንደሚመጡ ይናገራል። ይህ እኮ አነጋገር አለማመስገን የሚነቀፍ፣ አመስጋኝነት ደግሞ የሚያስመሰግን በጎ ስነ ምግባር መሆኑን ነው የሚነግረን። በዘመናዊም አረዳድ ብናየው አመስጋኝነት ጥሩ ነው። የሰውን እንኳን ሰርቶ የተገኘውን እንኳን ቅዱሳንን እንኳን ጻድቃንን ከዚያም በላይ እንኳን ድንግል ማርያምን ይቅርና እኛ እርስ በርስ እንኳን ባደረግነው ነገር በጎውን ሥራ ተመልክተን አመስጋኝ ብንሆን ተወዳጆች ነው የምንሆን። አመስጋኝ ነው ገሌ ይባላል። ሳናመሰግን ከቀረን ደግሞ ምስጋና ቢስ ነው፣ ምንም ቢደረግለት አያመሰግን ይባላል። ይህ ባዕድ አምልኮ አይደለም። ሰውን ሰርቶ እስከተገኘ ድረስ ማመስገን ይገባል። ይህ መልካም ማንነት ሲጠፋ ነው እንኳን እርስ በርስ ልንመሰጋገር ቅዱሳንንም ወደ መንቀፍ ከማመስገን ይልቅ
አይመሰገኑም ብሎ ወደ መከራከር የምንመጣው ይህ መንፈሳዊ ሕይወት ሲጎድለን። ስለዚህ የማያመሰግኑ ለዓልቦሙ አኮቴት ምስጋና የሌላቸው ምስጋና ቢሶች ከመባል በመጽሐፍ ቅዱስ አመስጋኝ አይኳቲ አመስጋኝ ምስጋና ያለው የተደረገለትን የሚያቅ መባልን የመሰለ ምንም ነገር የለም። ስለዚህ አመስጋኝ መሆንን ነው የሚያሳየው። ጻድቃንን ማመስገናችን፣ ማሰባችን፣ ማስተዋወሳችን፣ እመቤታችንን ማመስገናችን ተመልከቱ አመስጋኝነታችንን እና ጥሩ መንፈሳዊ ብቃታችንን ነው የሚያሳየው። ይህ ማንም ሰው ፍጡራንን ማመስገንን በተመለከተ ሊያስተውለው የሚገባ መሰረታዊ ነጥብ ነው። በዚያውም ላይ ደግሞ የጻድቃን የቅዱሳንን ምስጋና በተመለከተ ብዙዎች ቅር ይሰኙ ይሆናል እንጂ በዓለም ላይ ያለውን የመመሰጋገን ሁኔታማ ብዙዎች ተክነውታል። ክቡርነቷ የተከበሩ የሚለው በየቦታው የምናነበው በየመድረኩ የምንሰማው ነው። በየቢሮም ከምስጋና ጋር እያልን ነው ደብዳቤ የምንሸኝ የምንቀበለውም እንደዛ ነው። ተመልከቱ። ይህን ሁሉ እያየን ፍጡርን ማመስገን ኃጢአት ነው፣ ክደት ነው ማለት ከባድ ጥፋት ነው። ስለዚህ እኛ ፍጡራንን ፍጡር መሆናቸውን አውቀን ነገር ግን እግዚአብሔር የሰጣቸውን ክብር ጠብቀን ማመስገን እንዳለብን አምነን ቅዱሳንን እናመሰግናለን። እመቤታችንንም የምናመሰግነው ከዚህ የተነሳ ነው። እኛ ባናመሰግን በመጽሐፍ ቅዱስ እንደተጻፈው ኢየሱስ ክርስቶስን በሆሳዕና ዕለት እንደምንዘከረው ሕፃናት ሁሉ ሲያመሰግኑት ቅናት የያዛቸው ጸሐፍት ፈሪሳውያን ሽማግሌዎቹ እነዚህ ዝም ይበሉ እንጂ ዝም አሰኛቸው፣ ለምን ይንጫጫሉ፣ ለምን ይጮኻሉ እያሉ በነቀፉ ጊዜ እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል በማለት እንደተናገረና የቢታንያም ድንጋዮች እየተነሱ አፍ አውጥተው ኢየሱስ ክርስቶስን እንዳመሰግኑት መጻሕፍት ያስተምሩናል። በወንጌል የተመዘገበ ነው። ሊቃውንቱ የበለጠ አስፋፍተውልናል። ስለዚህ ባለማመስገናችን እኛ ይጎድልብናል እንጂ እግዚአብሔር ለቅዱሳን የሰጠውን ምስጋና እንደማያጎድል ማወቅ አለብን። በወደደው መንገድ ባልታሰበ መንገድ እንዲመሰገኑ ያደርጋል፣ ክብራቸውን ይሞላዋል። ያላመሰገነ ግን ክብር ይቀርበታል። ይህንን ነጥብ መረዳት ያስፈልጋል። ሌላው መሰረታዊ ነጥብ ቅዱሳንን እኮ ስናመሰግን እየፈጸምን ያለነው የእግዚአብሔርን ሕግ ነው፣ ፈቃዱ ስለሆነ ቅዱሳንን እናመሰግናለን። ለምን? እርሱ እንዲመሰገኑ ፈቃዱ ስለሆነ። ስለዚህ የማንን ትእዛዝ የማንን ፈቃድ ነው የፈጸምነው? የእግዚአብሔርን። ቅዱሳንን ማመስገን ከእግዚአብሔር ፈቃድ ውጭ አድርገን ልንመለከተው ልናስበውም ጨርሶ አይገባም። ስለዚህ ቅዱሳንን ስናመሰግን እነሱን ማመስገናችንን ብቻ ሳይሆን የምናየው እኛ የእግዚአብሔርን ትእዛዝና ፈቃድ እየፈጸምን መሆኑን ነው። መጽሐፍ ቅዱስ ምን ይላል? ይህን በተመለከተ ይህን የመሰለውን ሐሳብ ሲያብራራ እናንተን የሚቀበል እኔን ይቀበላል። ብታሰፉት ሐዋርያትን ማመስገን እግዚአብሔርን ማመስገን አይደለም? የእሱን ፈቃድ ስለሆነ እሱን ማክበር አይደለም? እናንተን የጣለ ከሁሉ በፊት እኔን ጣለ፣ እኔን የጣለ የላከኝን ጥሏል ይላል። ቅዱሳንን መቃወም አለማመስገን ለእግዚአብሔር ፈቃድም አለመታዘዝ ነው። እግዚአብሔርን ቅር የሚያሰኝ የሚያሳዝን ሥራ። ይህን የመሰለ ብዙ አለ። ሐዋርያው ቅዱስ ጳውሎስ ወደ ክርስትናው ከመምጣቱ በፊት ክርስቲያኖችን ሲያሳድድ ኢየሱስ ክርስቶስ ምንድነው ያለው? ለምን ታሳድደኛለህ አለ። እውን ክርስቶስን አግኝቶ አሳዶት ነው?
የክርስቲያኖች መሰደድ የክርስቶስ መሰደድ ስለሆነ ከክርስቲያኖች መሃል ደግሞ የተመረጡ ቅዱሳን እነሱን መንቀፍ ማንን መንቀፍ ነው? እነሱን አለማመስገን ማንን አለማመስገን ነው እያልን መመርመርና ራሳችንን መጠየቅ ይኖርብናል። ብዙ ሊነሱ የሚችሉ መንፈሳዊ ጉዳዮች አሉ። ይህንን በተመለከተ ትምህርቱ ተጠቃሏል ማለት አይደለም። ሁሉም ነገር በዓለማችን ላይ በጊዜ የሚገደብ እንደሆነ ታውቃላችሁ። ከዚህ የተነሳ ማለት ያለብንን ለአሁን ብለናል። ይቆየን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።